ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። አበይት ጉዳይ በሳምንት 3 ቀን ከምሽቱ 2 ሰዓት ዜና በኋላ የሚተላለፍ በሀገራችን ወቅታዊ ኢኮኖሚያዊ ፖለቲካዊና እንዲሁም ማህበራዊ ጉዳዮች ላይ የምንወያይበት ዝግጅታችን ሲሆን እንደተለመደው በዛሬው ዕለት ከባልደረባዬ ቴዎድሮስ አያሌው የሀገር መከላከያ ሰራዊት የክብር አባልና እንዲሁም የሰሜን ምስራቅ እዝ አሁን ደግሞ የ11ኛ እዝ ነው 11ና የድጋፍ ሰጪ አባል ነው። ከፍተኛ አስተዋጽኦ ነው መሬት ላይ በሚደረገው ትግል ሲያደርግ የነበረው ከሀገር መከላከያ ሰራዊት ጎን በመቆም ማለት ነው። ስለ ቴዎድሮስ ካሁን በፊት ብዙ አውርተናል። እንግዲህ ቴዎድሮስ በህልውና ዘመቻው ጊዜ ወያኔዎች በአማራ ክልልና እንዲሁም ኢትዮጵያን ዳግም ለመግዛት እንቅስቃሴ ባደረጉበት ጊዜ በሰሜን ወሎ አካባቢ ፋኖን በማደራጀት ወጣቱን በማደራጀት ከፍተኛ የሆነ አስተዋጽኦ ያበረከተ ከፍተኛ ተጋድሎ ሲያደርግ የነበረ ወጣት ነው። በተደጋጋሚ ከኔ ጋር በዚህ መድረክ ስንወያይ ነበረ። ዛሬም ያንኑ ደግመነዋል። እንኳን ደህና መጣህ። ዛሬ በበርካታ አርዕስቶች ላይ ነው የምንወያየው። የአማራ ፋኖ ህዝባዊ ድርጅትና የአማራ ብሔራዊ ክልላዊ መንግስት ስምምነት ካፒቴን ማስረሻ ሰጤ መሪነት የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል መንግስት ጋር በ8 ነጥቦች ላይ ተደራድረው ስምምነት ላይ ደርሰዋል። ያንንም በመከተል በርካታ የአፍሃድ አመራሮች ያንን ስምምነት በመከተል ወደ ሰላም እየመጡ ነው። ይህንን አስመልክቶ የምንወያየው ነጥብ ይኖራል። ሌላው የአማራ ብሔራዊ ንቅናቄ አብን ምን እያለን ነው? የአማራ ብሔራዊ ንቅናቄ አብን ሊቀመንበር ረዳት ፕሮፌሰር ዶክተር በለጠ ሞላ ከኢቢኤስ ነው ከኤንቢሲ ጋር በነበራቸው ቆይታ ትክክለኛ የሆነ አቋማቸውን ገልጸዋል። በተለይ ከለውጡ ወዲህ ከተቋቋሙ የፖለቲካ ድርጅቶች ውስጥ ሰላማዊ መንገድን መርጦ እየተንቀሳቀሰ ያለ ድርጅት በጣም ጥቂት ከሆኑ ድርጅቶች አንዱ አብን ሲሆን ሌላው ኢዜማ ነው። በሀገራችን ሰላማዊ የሆነ የፖለቲካ ባህል እንዲዳብር ከፍተኛ አስተዋጽኦ እያበረከቱ ነው ያሉት። በተለይ የሀገርን ብሔራዊ ጥቅም የኢትዮጵያን ብሔራዊ ጥቅም አሳልፎ ላለመስጠት እያደረጉ ያለው እንቅስቃሴ ቀላል አይደለም። ይህንን አስመልክቶ የምናወራው ነገር ይኖራል። አምባሳደር ጀነራል ባጫ ደበሌና እንዲሁም የቀድሞው የኦሮሚያ ፕሬዝዳንት የነበሩት አባዱላ ገመዳ ስለ አሰብ ሚስጥር አወጡ። በወቅቱ ምን ነበረ? ኤርትራ በምን ሕግ ነው ከኢትዮጵያ ልትገነጠል የቻለችው አሰብን ይዛ? ይህንንም አስመልክቶ የምንወያየው ነገር ይኖራል ማለት ነው። የምርጫ ዝግጅትና የምርጫ ቦርድ ሰሌዳ ታይም ቴብል ወጥቷል። የምርጫ ቦርድ ዝግጁነቱን ገልጿል። እንግዲህ ምርጫ የሚደረገው በህገ መንግስቱ መሰረት ነው። ገዢው ፓርቲ ፈለገ አልፈለገ፣ ተቃዋሚው ፈለገ አልፈለገ፣ ምርጫ ቦርድ የራሱን የምርጫ ሰሌዳ ያወጣል። ህገ መንግስት የሰጠው መብት አለ። ያንን አስመልክቶ ምርጫ ይደረጋል። ይህንንም አስረግጠው ነግረውናል ማለት ነው እና እዚህ ላይ የምንወያየው ነገር ይኖራል። የህግ ማስከበር በአዲስ መልክ እየተካሄደ ነው ያለው በኢትዮጵያ ውስጥ። ባለፉት ጊዜያት በጣም አሳፋሪ ተግባራትን በሶሻል ሚዲያ ላይ ስንመለከት ነበረ። ከኢትዮጵያ ባህልና ከእምነት ከእሴት ያፈነገጡ ነገሮችን በተለይ በቲክቶክ እያየን በጣም ስናዝን ነበረ። ይህንን አስመልክቶ ከፍተኛ የሆነ የህዝብ ቁጣ ሲሰማ ነበር። ያ ብቻ አይደለም። በሙስና በሌብነት የመንግስትን ሀብት ሲያባክኑ የነበሩ ከፍተኛ የመንግስት ባለስልጣኖች እርምጃ እየተወሰደባቸው ነው ያለው። ይሄም እንደሚቀጥል ተረጋግጧል ማለት ነው እና እዚህ ላይ የምናነሳው ነጥብ ይኖራል። በመጨረሻም የኢትዮጵያ የኒውክሌር ኃይል ግንባታን አስመልክቶ የዓለም አቀፍ የአቶሚክ ኃይል ዩኒየን ወይም አሶሲዬሽን የእንኳን ደስ አላችሁ መልእክት ለኢትዮጵያኖች ያስተላልፏል። ይህንን እና በእነኚህ ነጥቦች ላይ ነው የምንወያየው። ቴዎድሮስ የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል ብሔራዊ መንግስት ጋር ስምምነት አድርጓል። እንግዲህ በስምምነቱ
ድርድር ሲደረግ ከነበረ በጣም ሰንብቷል። ድርድሮቹ በሚስጥር ተይዘው እንደነበረ ነው የምናውቀው። ምክንያቱም አብዛኛው እንደዚህ አይነት ድርድሮች በሚስጥር ካልተያዙ ሰላም የማይፈልጉ ኃይሎች በሚያደርጉት ተጽዕኖ ነገሮች ሊሰናከሉ ስለሚችሉ በሚስጥር ተይዞ ነበረ። የአማራ ፋኖ ህዝባዊ ድርጅት አመራር ሁሉም የተሳተፉበት እንደነበረ ከሊቀመንበሩ እስክንድር ነጋ ጀምሮ በፖሊሲ ደረጃ ተስማምተውበት እንደጀመሩትና ይህንንም ሁኔታ ለማሳካት ካፒቴን ማስረሻ ሰጤ እንደተመደበና እስከ መጨረሻው የተባበሩት መንግስታት ድርጅት ተወካዮች፣ የአፍሪካ ህብረት ተወካዮች፣ የዩሮፒያን ዩኒየን ተወካዮች፣ የኢጋድ ተወካዮች በተገኙበት ሲወያዩ እንደቆዩና መጨረሻ ላይ ተስማምተው ወደ መፈራረሙ ሲደርስ ግን እየተንጠባጠቡ እንደመጡ ነው እየሰማን ያለ ነው። እስክንድር ከመጀመሪያው ጀምሮ ተስማምቶ ነበረ። አብዛኛዎቹ አሁን እጃቸውን እየሰጡ ነው ያሉት። ኦልሞስት የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ተስማምቷል፣ ከኢትዮጵያ ጋር ተስማምቷል። በኢትዮጵያ ብሔራዊ ጥቅም ላይ አንደራደርም፣ ሰላማዊ ትግልን መርጧል። ለዚህም ሰላማዊ ትግል ለማስኬድ መነሻ የሚሆናቸውን እስረኞች እንዲፈቱ፣ ደሞዝ ያልተከፈላቸው ሰራተኞች ደሞዝ፣ የተለያዩ 8 ነጥቦች ላይ ተስማምተው ወደ ስራ ገብተዋል። ጽንፈኛው ግን አሁንም ጫካ ነው ያለው። ግን ጫካ ያለው የትኛው ኃይል ነው የሚለውን ለአድማጭ ተመልካቾቻችን ግልጽ ለማድረግ ያክል እንግዲህ አቶ ጀዋር ከላይ እንዳልከው ነው ያለው። የአማራ ፋኖ ህዝባዊ ድርጅት ወይም በአፋሕድ ተብሎ ራሱን ሲጠራ የነበረው አሁን ከመንግስት ጋር ስምምነት ያደረገው ከአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት አረጋ ከበደ ጋር ነው ስምምነታቸውን ያደረጉት። እንግዲህ ፕሬዝዳንቱም ሆኑ የቡድኑ ማለት የአፋሕድ የቴክኒካል ሰብሳቢ ካፒቴን ማስረሻ ሰጤ እንደተናገሩት ይሄ ስምምነት አሸናፊም ተሸናፊም የለውም ነው ያሉት። ምክንያቱም በሰላም በጦርነት ተጀምሮ በጦርነት ያለቀ የዓለም ታሪክ የለም። ሁሌም የምትሄደው ወደ ጠረጴዛ ዙሪያ ነው እና አፋሕድ ወደ ጠረጴዛ ዙሪያ መምጣቱን ትልቅ ምስጋና የሚቸረው ድርጅት ነው። ምክንያቱም እንደ ሌሎቹ አሁን ጫካ ቀሩ እንዳልካቸው ቡድኖች ቢቀር ኑሮ እነዚህ የተደራደረባቸውና የተስማማባቸው ስምምነቶችን ማምጣት አይችልም። ጫካ ላይ ሆነ አታመጣም። ወደ ህጋዊ ማዕቀፍ ስትመጣ ነው። ከዛም ባለፈ በርካታ ስምምነቶች ይኖሯቸዋል። እንግዲህ ከፖለቲካ እስረኛ አኳያ ከተናገሩት ካፒቴን ማስረሻ ፖለቲካ እስረኞች እንዲለቀቁ ተስማምተዋል። ግን የተስማሙት ከየትኞቹ ፖለቲካ እስረኞች ነው? ማለትም የኢትዮጵያን ብሔራዊ ጥቅም አሳልፎ ከሰጠው ቡድን ጋር ያበሩት አሁንም አይለቀቁም። ነገር ግን ከኢትዮጵያ ብሔራዊ ጥቅም ጋር ሳይሆን የአማራ ህዝብ እንደ ህዝብ ጥያቄ ያለው ብለው ነገር ግን ነፍጥን አንግበው ከነሱ ጋር ሲንቀሳቀስ ከነበረው ኃይል ጋር ያበሩት ይለቀቃሉ። ምክንያቱም የነበራቸው ጫካም የገባው የነበረው ጥያቄ ተመሳሳይ ነው። እዚህም በሰላማዊ በሲቪል እንቅስቃሴ ሆኖ ወይም በፖለቲካ ስልጣን ላይ ሆነው ያን ጥያቄ በያዙት ቦታ ላይ ሆነው እናስፈጽማለን ስላሉ መንግስት ደግሞ ከህገወጥ በወቅቱ ከህገወጥ ድርጅት ጋር እንቅስቃሴ ስታደርጉ ደርሼባቸዋለሁ ብሎ ስላሰራቸው ያኛውን ከለቀቅ ይሄኛውን የማትለቅበት ነገር የለም። ነገር ግን አሁን መታወቅ ያለበት በአማራ ክልል ምን አይነት ኃይል ነው ያለው፣ ምን አይነት አሰላለፍ ነው ያለው የሚለው መለየት ያስፈልጋል። በአማራ ክልል 2 አይነት ኃይል አለ። እሱም አሁን ከመንግስት ጋር የተስማማው አፋሕድና ከመንግስት ጋር ለመስማማት አይደለም አብረው ለመቀመጥ የማይችለው ራሱን አፋባሃ ብሎ የሚጠራው በነዘመነ ካሴ 13 እኔ በዓለም 13 ሊቀመንበር ያለው አንድ ስራ አስፈጻሚ እንኳን መምረጥ የማይችል ጄኔራል ተፈራ ማሞን ስለ ያው ከወረቀት ላይ በስተቀር አሁን መሬት ላይ አለ ያ ነገር። ኢቭን እነኚህ 13ቱ ራሳቸው አንድ ጠረጴዛ ዙሪያ ተሰብስበው ራሳቸው መወያየትና መወሰን ይችላሉ። የቋራ ስምምነት ባሉት እንትን ላምጣልህ ሂደቱን በቋራ ስምምነት ብለው በሚጠሩት ውለታቸው ላይ እንግዲህ 3 ከየክፍለ ሀገሩ ሄዱ ማለት ከወሎ 3 ከነመሬ ቡድን፣ ከጎጃም 3 ከነዘመነ ቡድን፣ ከሸዋ 3 ከነ ኢንጂነር ደሳሌ ሲያስብ ሸዋ ቡድን፣ ከጎንደር 3 ከነ ሀብቴ ቡድን። እንግዲህ ከ13ኛ የሆነው ተፈራ ማሞ ነው፣ የቀድሞ ጄኔራል ማለት ነው። ተፈራ ማሞ መንገድ ሩቅ ስለሆነበት
ምክንያቱም ወደ ጎንደር ሂዶ ሱዳን ነው የወጡት። በነገራችን ላይ የቋራ የሚሉት ያው ቋራ የሚሉት የአጼ ቴዎድሮስን የትውልድ ቦታ እንደው ስሮ ለማድረግ ያክል ነው እንጂ ስምምነቱ ሻቢያና ወያኔ ያስማሟቸው ከአርሚ ሰባ ጋር ተነጋግረው ኢትዮጵያን ከኢትዮጵያ ታሪካዊ ጥላቶች ጋር ተገናኝተው የተስማሙ ማለት ለጥፋት የተስማሙ ቡድኖች ናቸው። ነገር ግን እዛ ሂደው ሊያስማሟቸው የፈለጉት ተፈራን ሊቀመንበር አድርገው እንዲመጣ ነበር። ነገር ግን የሄደው የጎጃሙ ቡድን የነዘመነ ቡድን እኛን ሊቀመንበር ካላረጋችሁ በሚል ተፈራን አልቀበልም በማለቱ ሳይስማሙ 13 የሚሉ ያንን ነው ሳይስማሙ በቃ እንግዳውስ በየመጣንበት ሳንዋረድ ብለው ስምና ሎጎ ይዘው ተመለሱ። ስማቸውንም የአማራ ብሔራዊ ኃይል አፋብሃ የሚል እና እንዲሁም ደግሞ ሎጎ ይዘው መጡ። እንግዲህ አርማ ሊያታገል አይችልም፣ ስምም ሊያታገል አይችልም። የሚያታግል ምክንያትና ርዕዮተ ዓለም ነው። እኒህ ሰዎች ርዕዮተ ዓለም የላቸውም፣ መነሻም መድረሻም የላቸውም። ካያቸው ከበፊት ጀምሮ መነሻችን አማራ መዳረሻችን ኢትዮጵያ አሉ። አሁን ደግሞ መነሻችን አማራ መዳረሻችን ኢትዮጵያ አማራ አሉ። ያዝልኝችን መነሻችን አማራ መዳረሻችን አማራ ነው። ምንድነው ይሄ የመጣበት? ከወደ ሻቢያ በኩል አንድ ሰነድ ተሰጣቸው ከሰሞኑ። ያ ሰነድ ምንድነው የሚለው? የአማራ ብሔርተኝነት ርዕዮተ ዓለማችን አማራዊነት የሚል ብሔርተኝነት የሚል አጋሮቻችን ደግሞ የሚሉት ወያኔና ኦነግን ሻቢያ የበላይ ጠባቂ ናት እና በዚህ ተስማምተው የጋራ ጠላታችን ብልጽግና በሚል ተስማምተው ከዛስ የሻቢያን ኢንተረስት ከመጠበቅ አኳያ የሻቢያን ሉዓላዊነት የሚያከብር አሰብ ለኢትዮጵያ ምኗም አይደለም ብሎ የካደ ቡድን ነው። ይሄ አሁን ጫካ ቀረ የምትለይ ቡድን ማለት ነው። የዚህኛው ቡድንም ኦልሞስት ሲጀምር አሁን እስክንድር ነጋም በአንድ ስልክ ምልልስ ላይ አዳምጠን ነበረ። ትክክል። እኛ የአሰብ ጥያቄ የለንም የሚል መልእክተኛ ወደ ኢሳያ ወደ አስመራ ልኮ አጥብቃችሁ ንገሯቸው እኛ የአሰብ ጥያቄ የለንም አሰብን አንፈልግም የሚል ሲል ነበረ። ልክ ነህ። አሁን አቶ ጅፋር ጥሩ እንደውም ጥሩ የረሳሁትን አስታወስከኝ። ምንድነው አሁን ከዚህኛው ቡድን እንደውም ማጣላቸው የሚባለው እስክንድር ነጋ ቀድሞ ከሻቢያዎች ጋር ቃል የተጋባው ነገር አለ። አሁን ከነ ካፒታን ማስረሻ ጋር ከመጣ እነ ካፒታን ማስረሻ ምንድነው አቋማቸው? አሰብ የኢትዮጵያ በኢትዮጵያ ህልውና ላይ አንደራደርም፣ አሰብም ሆነ ሌላ ነገር ምንም ይሁን በኢትዮጵያ ሉዓላዊነት አንደራደርም፣ በአሰብ ላይ አቋማችን ከኢትዮጵያ መንግስት ጋር አንድ ነው፣ ነገር ግን ያሉብን ጥያቄዎች እነዚህ ናቸው ብለው አቀረቡ። ምክንያቱም የድርጅት ስትራክቸር አላቸው። ቢያንስ ሰብሳቢ ምናምን መርጠዋል። ያኛው ቡድን እኮ ሰብሳቢ አንድ ሰብሳቢ እኮ መምረጥ ያልቻለ በየመንደሩ የጎበዝ አለቃ ተቋቁሞ በጎበዝ አለቃ አንድ ድርጅት ያልፈጠረ ቡድን ነው አሁን ቀረ እያሉ የሚነግሩን ማለት ነው። እና እስክንድር ላለመምጣቱ ትልቁ ምክንያት ቀድሞ ለሻቢያ የገባው ቃል ስላለና ሻቢያዎች ጋር የተስማማው ስምምነት ስላለ እስክንድር ከጫካ ሊወጣ አልቻለም። ሌላው እሱ ብቻ አይደለም። እስክንድር በራሱ አሁንም እስረኛ ነው። በዛ ጫካ ውስጥ በታጣቂዎች ታስሮ ነው ያለው። የአማራ ፋኖ ህዝባዊ ድርጅት እነ ማስረሻ ሰጤ የሚመራው ለሁለት ተከፍሏል ወይስ እንዳለ ነው ከመንግስት ጋር የተስማማው ማለት ይቻላል? ለምሳሌ ማነሳለን ብዙ ጊዜ እንደዚህ አይነት ነገር በኢትዮጵያ በተለይ ሽምቅ ጫካ የሚገቡት እንደ አሜባ ነው የሚበጣጠሱት። በፍጹም ጸርቶ አይጸዳም። የህግ ማስከበር ጠንካራ የሆነ ምት ካልተመቱ በስተቀር ጸርተው አይጸድም። አሁን አንዱ በብዙ በኦነግ ላይ እንደዚህ አይነት ነገር ታያለ፣ በኦብነግ ላይ እንደዚህ አይነት ነገር ታያለ። አሁን ደግሞ በወያኔዎች ላይ የሚያየን ያለ ነው። ልክ ነው። ይበጣጠሳሉ እና አሁን ከፍተኛ አመራሩ አብዛኛው ከመንግስት ጋር በተደረገው ስምምነት ወደ ሰላም ትግል መጥተዋል። እያየናቸው ነው ያለው። ቪዲዮቸውንም መስማት እንችላለን እያስተላለፉ ያለው መልእክት። ይህ በእንዲህ እንዳለ ተከፍሎ እዛ የሚቀር ደግሞ ይኖራል። ይሄ ይቀጥላል። አሁን ይኸውልህ እንኳን እነዚህ ቡድኖች ይቀሩና እንግዲህ በፓርቲዎች እንኳን ካየው እኮ በፓርቲዎች ታሪክ ካየው ለምሳሌ አቶ ለማ የቀረበትን ታያለህ። ከብልጽግና እኮ በፓርቲዎች እንኳን ህጋዊ በሆነ ፓርቲ የሆነ አካል ይቀራል። ያ አካል ቀረ ማለት ለማ ቀረ ማለት ብልጽግና ቀረ ማለት አይደለም። ይኸውልህ በሆነ በአቋም በተለያየ ነገር ትቀራለህ። አሁን እስክንድርም እኮ ተገነጠለ። እስክንድር እኮ የአፋር ሰብሳቢ ነው። ነገር ግን የድርድሩን ቴክኒካል ቡድን ሲመራ የነበረው ካፒታን ማስረሻ ሰጤ ግን መጥቷል። ካፒታን ማስረሻ ብቻ አይደለም የድርጅቱ የመረጃና ደህንነት ኃላፊ መጥቷል።
እሱ ብቻ አይደለም፣ የድርጅቱ የፖለቲካ ዘርፍ ኃላፊ መጥቷል። ገና በርካቶችም እየመጡ ነው አሉ፣ መጥተዋል፣ ገብተዋል። በትናንትናው ዕለት ለፕሬስ ኮንፈረንስ ከወሎና ከጎጃም ለመጡ የአፋሕድ ከፍተኛና መካከለኛ አመራሮች ኢቢሲን ጨምሮ ከፍተኛ የሀገራችን ሚዲያዎች ተገኝተው መግለጫውን ተቀብለዋል። መግለጫውን አጋርተዋል፣ ሰምተናል። እንግዲህ በመግለጫው እንደውም እነሱ ያቀረቡት ምንድን ነው? ተሸውደው በጫካ ያሉ ልጆች እንዳይቀሩ፣ እነዚሁ እነ እስክንድርን በላቸው ሌሎች አሁን ቀሩ የምንላቸው አካላት እንዳይቀሩ ነው። ምክንያቱም ቴክኒካል ቡድኑ በሙሉ መጥቷል። አሁን ኢጋድ ከማን ጋር ተስማማ ብትለው፣ አፍሪካ ህብረትን ከማን ጋር ተስማማ ብትለው ከካፒቴን ማስረሻ ሰጤ ጋር ነው የሚልህ። ምክንያቱም ያ ድርጅት ወክሎ የላከው ማስረሻ ነው። ማስረሻ ሰጤ ማለት ደግሞ አፋሕድ ማለት ነው፣ ወክሎታል። አሁን ይኸውልህ ሻዕቢያ የሰጠቻቸውን ያንን ተልኮ እነ እስክንድር ሊወጣላቸው አልቻለም። አየው፣ እነ እስክንድር ሊወጣላቸው ስላልቻለ እኒህ ደግሞ አገራቸውን ወደዱና ከእንደገና ደግሞ ይሄ ከተመለሰልን አሉ። አንደኛ የመደራደሪያ ነጥብ አቀረቡ። እነ ዘመነ እኮ እስካሁን ድረስ ምንድነው መደራደሪያችሁ ብትለው ምንድነው ድርድር ምንድነው ድንግርግር እያለ ጫካ ላይ የሆነ ቁጥቋጦ ላይ ተቀምጦ ከማውራት የዘለለ አንድም ለአማራ ሕዝብ የሚጠቅም አጀንዳ የለውም። ሀሳብ የላቸውም። ሲጀመር ማንኛውም የፖለቲካ ድርጅት ሀሳብ ካለው ለመደራደር አይፈራም። ትክክል። ድርድር የሚሸሽ ድርድር የሚፈራ አንደኛ የመደራደሪያ ሀሳብ የለውም፣ የመንቀሳቀሻ ሀሳብ የለውም። ሁለተኛ እሸነፋለሁ በድርድር ብሎ ያምናል። ትክክል። ከማንኛውም ተደራዳሪ ጋር አሁን ከመንግስት ጋር የዘመነ ካሴ ቡድንም ሆነ እስክንድር ነጋ ከመንግስት ሰዎች ጋር ቁጭ ብለው ቢናገሩ ቢወያዩ የሚጠይቁት ሀሳብ የለም። አንድም እነሱ ሊያነሱ የሚፈልጉት ሀሳብ በሙሉ መንግስት የያዘው ሀሳብ ነው። ትክክል ያለ ሀሳብ ነው። ኦልሬዲ እየተሰራ ስለ ልማት እንዳይጠይቁ ልማት እየተሰራ ነው። ስለ ትምህርት አሁን ትምህርት ቤት አማራ ክልል ውስጥ ትምህርት ቤቶችን ተዘግተዋል ብሎ ቢጠይቁ ኦኬ እንከፍታለን ልቀቁ ነው። እናንተ እንትኑን ተውት ነው። መልካም። እንደውም ማስታወስከኝ በ2018 የትምህርት ዘመን ይህን የአማራ ክልል ህዝብ ሊታዘብ ስለሚችል ሁሉም መግለጫ ሰጡ። እነዚህ አፋሕዶችም ሰጡ። ከአፋብኃዎችም ሶስቱ ማለትም ጎንደር፣ ሸዋና ወሎ መግለጫ ሲሰጡ መማር አለባቸው ተማሪዎች ሲሉ ትምህርት የከለከለው የነዘመነ ቡድን ነው። በነገራችን ላይ ይሄን ታውቃለህ? የነዘመነ ቡድን ነው። ትምህርት በርካታ ነገሮች አሉ። ከለጠጥነውማ በጣም በርካታ አሳፋሪ ነገሮች ግን ውጤቶቹን ስንመጣ አቶ ጀዋር እዚህ ጋር ደምድመን መሄድ ስላለብን ውጤቶቹ ላይ ስንመጣ መደራደር ውጤት አለው። ከድርድር አሁን ቢያንስ የፖለቲካ እስረኞች ማለትም የፖለቲካ እስረኞች ያደረጋቸው አሁን የአፋሕድ መደራደር እንጂ ወንጀለኞች ነበሩ። ምክንያቱም መንግስት አምኖ የሰጠህን ስልጣን ለታጣቂ ቡድን ለኢመደበኛ ቡድን ከተጠቀምክ አንተ ምንድነው ወንጀለኛ ነህ። ስለዚህ ነፃ አሁን ለታሰሩትም ነፃ መውጣት ሆኗል። የአፋሕድ ወደ ሰላማዊ ድርድር መጥቶ ከመንግስት ጋር ስምምነት መፍጠሩ የክልሉ መንግስትም ሊደነቅ ይገባል። ምክንያቱም ክልሉ ሁለቱም እንደተናገሩት ከዚህ በላይ ግጭት የመሸከም አቅም እንደሌለው በመረዳታቸው ይሄ ነገር ስምምነቱ በርካታ እንትኖችን ለውጦችን ያመጣል ብዬ አምናለሁ። ሌላው ምንድነው እዚህ ጋር አስምረንበት እንድናልፍ የምፈልገው ተደራዳሪዎች እየመጡ ነው፣ ታጣቂዎች እየመጡ ነው። ነገር ግን አሁንም በፌዴራልና በክልሉ መንግስት ትኩረት ማግኘት ያለበት ነገር አለ። እሱም የተሃድሶ ኮሚሽን የተሃድሶ ጣቢያ ግንባታ እና ወይም ቦታ ዝግጅት መረጣ መደረግ አለበት። ለዚህ እንቅስቃሴ እንዳለ ምንጮች አሉ፣ ፍንጭ አለ። ነገር ግን ፍንጭ ሳይሆን ይፋ ሆኖ ልክ እንደ ድርድሩ እንደ 8ቱ ነጥቦች የተሃድሶ ኮሚሽን መስጫ ጣቢያዎች እዚህ ዞኖች ተብሎ መገለጽና መነገር አለበት። ምክንያቱም ይሄ ከጫካ ያለውን ኃይል ወደ ከተማ ወደ ጣቢያ ሊመጣ ይሄ አሁን የአማራ ፋኖ ህዝባዊ ድርጅት ኦልሞስት ከክልሉ መንግስት ጋር ተስማምቶን ትግሉን የቀጠለው ይሄ ጥያቄዎችን ይዞ ነው የቀረበው። እነኚህ ጥያቄዎች መልስ ሊያገኙ ይገባል የሚል ጥያቄ ይዞ ነው የቀረበው። ያንንም ጥያቄ የክልሉ መንግስትም ሆነ እርግጠኛ ነኝ የፌዴራል መንግስትም በሰላማዊ መንገድ ለሚደረግ ማንኛውም ትግል በሩ ክፍት ነው። ይሄ ነገር በሌሎቹ አሁን ኦልሞስት በዘመነ ካሴና እነኚህ የአማራ ፋኖ ብሔራዊ ኃይል የሚባሉትም አብዛኛው የነሱ ተከታይ ጀሌ እነኚህ ሰዎች የሚታገሉለትን ዓላማ አውቆ አይደለም የሚከተለው። አብዛኛው ተታሎ ነው ወይም ተገዶ ነው ወይም ተጭበርብሮ ነው አምኖበት
ያንን ነገር ትጥቅ አንስቶ በዛ ጨቅላ እድሜያቸው አብዛኛዎቹ ህፃናት ናቸው ጫካ የሚገባ የለም። ይሄኛው አሁን የተደረገው ስምምነት እነሱ ጋርም ተደራሽ እንዲሆን ብዙ ሊሰራ ይገባል ብዬ አስባለሁ። ጥረቶች እንዳሉ አውቃለሁ። ንግግሮች አሉ፣ ግንኙነት አለ። አመራሮቹ አንዴ ፖይዝን ሆነዋል፣ ተመርዘዋል፣ ተሽጠዋል። ግንኙነታቸው ከምግበና ከኢሳያስ አፈወርቂ ጋር ነው፣ ከወያኔ ጋር ነው። ኦልሬዲ ተመርዘዋል። እንውጣ እንኳን ከዛ ቢሉ ሴታፕ አድርጓቸዋል ወይም ደግሞ አግቷቸዋል። ሊገደሉም ይችላሉ። መሪዎቹ ተይዘዋል። ግን ተከታዮቹ ላይ ብዙ መሰራት ያለበት ነገር አለ። ጀሌዎቹ ላይ መሰራት አለበት። ጀሌዎቹን ደግሞ ለማምጣት መንግስት አሁን ቅድም ያልኩን ነገሮች ማመቻቸት አለበት። ለሚመጡ ታጣቂዎች ማቆያ ቦታ ማመቻቸት አለበት። አቀባበሉን ማሳመር አለበት። ለይስሙላ መሆን የለበትም። የተሃድሶ ኮሚሽኑ ተሃድሶ መስጫ ጣቢያዎችን ማስፋፋትና ማጠናከር አለበት። ከእንደገና በቂ ትምህርትና በቂ ዝግጅት ከሰጠ ይሄ የሚመጣው ታጣቂ ቡድን መልሶ ክልሉን ሰላም ለማስፈንና ብሎም ለኢትዮጵያ ይተርፋል። በእውነት ለመናገር አሁን ፌዴራል መንግስቱም ይህንን ልክ እንደቀድሞው ፋኖ አሁን ላሉት ምህረት ለሰጣቸው የታጣቂዎች እንደቀድሞው ፋኖ እውቅና ሰጥቶ ወደ ፌዴራል መከላከያ ሰራዊትና የፌዴራል ፖሊስ እድል ቢያመቻችላቸው በርካታ ወጣቶች እድሜያቸው ለውትድርና የበቁ ምክንያቱም ኢትዮጵያ እንደምታውቀው እንግዲህ ጥላቶች ይኖራሉ የውጭም የውስጥም እና ለነዚህ ነገር ጥላትን ቀንስ ወዳጅን አብዛ ስለሆነ በጣም ብዙ ታድሶ ይፈልጋል። ሶስት ነገር በኢትዮጵያ ፖለቲካ ውስጥ ሶስት ሰዎች ሸማቂ ሆኖ የተመለሰ፣ በፖለቲካ ታስሮ የተፈታ፣ ዲያስፖራ ሆኖ ፖለቲካ ሰርቶ ወደ ሀገር የገባ እነኚህ ሶስት ጥሩ አይደለም። ሳይፈልጉ የመንግስት አካል እኔ አሁን ዲያስፖራ ነበርኩ አውቃለሁ፣ ራሴንም ጨምሮ ነው። አገሩ ነው ታስሮ የተፈታውም ሸማቂ ሆኖ የተመለሰውም ውጭ ሄዶም በተለያየ ስራ መሰማራት ይችላል። ነገር ግን እንደዚህ አይነት የውትድርና ስራ፣ የፖለቲካ ስራ፣ የፖለቲካ የተቃዋሚም ሆነ የመንግስት ገዢ ፓርቲ ጋር ይሄ አባሉ ነው በጣም አደገኛ ነው። ምናልባትም እስረኞችን ጨምሮ ጫካ ውስጥ ቆይቶ የመጣ ሰው እኮ ኦልሞስት አውሬ ለመሆን ትንሽ ሲቀረው ነው የሚመለሰው። ስለዚህ ግማሽ አውሬ ሆኖ ነው የሚመጣው። ያ ነገር ብዙ ተሃድሶ ያስፈልገዋል፣ ብዙ ነገር ያስፈልገዋል። አብዛኞቹ አይታቸው ከሆነ ከዛ በኋላ እድሜ ልካቸውን ከሰው ጋር አይግባቡ፣ ከተቋም ጋር አይግባቡ፣ አያዳምጡ። ቢያዳምጡም የሚሰማቸው የለም። ስለዚህ ያ በትኩረት መታየት ነው። ኢትዮጵያ እቺ ሀገር ብዙ ወጣቶች አላት። አሁን የኛ ታጣቂዎች አይተህ ከሆነ እውነት ለመናገር መከላከያውም ያው ለፖለቲካ ከሚያደርጉት ለፕሮፓጋንዳ ከሚያደርጉት ከቀረጻው ከምናየው ውጭ እውነት ለመናገር ታጣቂው የኛ መከላከያውም ሲይዝ ያው ዓለም አቀፍ እንትን ስላለው የሙርኮኛ አያያዝ ስላለው በዲሲፕሊን ነው የሚይዘው። እነሱም በተወሰነ መልኩ ከያዙ በኋላ ያው ለሚዲያ ከሰሩ በኋላ እውነት ለመናገር ያን ያክል የመጨካከኑ ነገር የለም። ምንድነው እዚህ ጋር እኔ እንደውም ከቆዩ ነው የሚመረዙት። ከዚህ በኋላ ከቆዩ ይመረዛሉ። አሁን ግን ባሉበት እንደውም ነቅተዋል። አሁን ያሉት እኮ ባነዋል። በነገራችን ላይ ወቅት ቢያገኙ እኮ እዛ ያሉትን አመራሮች ገድለው ይገባሉ። ይሄን ግን መንግስት እዛ ያለው ክልሉ መንግስት በለው የፌዴራሉ መንግስት ምቹ ሁኔታና የሚዲያ አጠቃቀማችን ለምሳሌ ሬዲዮ ተደራሽ ነው ለዛ አካባቢ ሬዲዮ ስብከት ላይ የለም። ቴሌቪዥን ጣቢያዎቻችንም የሚዘግቡት ዝም ብለው የሆነች ነገር ተደረገ እንዲኮነ ራሱ አሁን እንግዲህ በሰላም እኛ የምናወራው ነው ያልኩ ማንኛውም ቴሌቪዥን አያወራም። እሱን ነው እኮ አሁን ሰሞኑን አንዳንድ የመንግስት ሚዲያዎችን ጨምሮ ሳይ ነበረ በጣም ተረባርበው ነው እዚህ የአማራ ፋኖ ህዝባዊ ድርጅት ሰው ይመግባል ስንት ዓመት ሙሉ ስለፋኖ አንድ ቀን ስለፋኖ ስለዚህ ስለ ጽንፈኛው አውርቶ አያውቁም። አሁን የድል አጥቢያ አርበኛ ሆኖ ሁሉም ማይክ ለማስቀመጥ ነው አሁን የሚሯሯጡት። ስለዚህ ይሄ እዚህ ባጭሩ ይሄን ይመስላል። አብን ታሪካዊነቱን እያሳየ ያለ ፖለቲካ ድርጅት ነው። እውነቱን ለመናገር መጀመሪያ ሰሞን ጥሩ እንትን አልነበረኝም። በተለይ ከባልደራሶች ጋር የነበራቸው ግንኙነት
ከቅርብ ጊዜ ወዲህ ግን አብን በጣም እየዘመነ የመጣ የፖለቲካ ድርጅት ሆኖ አየሁት። በወጣትነቱ እየበሰለ ነው። ከአንዳንድ ኦነጎችና ከአንዳንድ ፌዴራል ኮንግረሶች ረጅም እድሜ ያለን ከሚሉት የተሻለ ድርጅት እየሆነ ወጣቶች ናቸው። በጣም በፍጥነት ራሳቸውን አፕግሬድ አድርገው ከኢትዮጵያ ፖለቲካ ተጨባጭ ሁኔታ ጋር ሲራመዱ ነው እያየናቸው ያለ ነው እና በተለይ በክልሉ ሲደረግ የነበረውን በፋኖ በዚህ በጽንፈኛው ቡድን ሲደረግ የነበረውን አረመኔያዊ ተግባር በተደጋጋሚ ሲያጋልጡ ነበረ። ከፍተኛ የሆነ ጫና፣ ከፍተኛ የሆነ ምት ከዛም እኮ ይደረግባቸው ነበር። ትክክል። ጽንፈኛው ከፍተኛ የሆነ ምት ያደርግባቸው ነበር በአብን ሰዎች ላይ። ይህንን ተቋቁመው አሁን በኢትዮጵያ ብሔራዊ ጥቅም ላይ የማይደራደር በኢትዮጵያ ብሔራዊ ጥቅም ላይ የማይደራደር የተቃዋሚ ፓርቲ ማግኘት እኮ ብርቅ ሆነ። በጣም እኮ የሚያሳፍር እኮ ነው። የትም ሀገር እኮ የለም። አሁን ግብፅ የተቃዋሚ ፓርቲዎች በህዳሴ ግድብ ይቅርና በኢትዮጵያ የቀይ ባህር ጉዞ ላይ አንድ አቋም ነው ያላቸው ከመንግስታቸው ጋር። ሁሉም የግብፅ የተቃዋሚ ፓርቲዎች ሱዳንን ጨምሮ የሱዳን ሰዎች አሁን በጠቅላላ አንድ አቋም ነው ያላቸው። ሌሎቹም እንደዚህ አይነት ነገር ነው እያየን ያለ ነው። ወደኛ ስንመጣ አብዛኛዎቹ እድሜ ጠገብናን ምናምን የሚሉ የተቃዋሚ ፓርቲዎች ኢህአፓን ጨምሮ ለኢትዮጵያ ብሔራዊ ጥቅም አደገኛ ሲሆኑ ነው እያየናቸው ያለ ነው። ነገር ግን የአብን ሊቀመንበር ያስተላለፈው መልእክት አለ። ብዙ ስም የሚወጣለት ሰው ነው። ሀገሩን ነው እያገለገለ ያለው በሚኒስትር ደረጃ። ልክ ነው። የሳይንስና ኢኖቬሽን እየሰራ ያለው ለብልጽግና ፓርቲ አይደለም። ለሰውዬ እየሰራ ያለው ለኢትዮጵያ ሕዝብ ነው። ለኢትዮጵያ ሀገር ነው እየሰራ ያለው። ዶክተር ብርሃኑ ትምህርት ሚኒስትር ሆኖ ሌላ አንዳንዴ በገዢው ፓርቲ ላይ ያላቸውን ተቃውሞ ክሪቲክስ ሲያሰሙ ትክክለኛ መንገድ ነው እና እንደዚህ አይነት ነገሮች አሉ። አቶ ጀዋር እንግዲህ ዶክተር በለጠ ለኤንቢሲ ኢትዮጵያ የሰጠው ጊዜ ግዕዝ ለሚባል ፕሮግራም ላይ ነው እንግዲህ በወቅታዊ ጉዳይና አጠቃላይ ያለውን የፓርቲያቸውን አቋም ገልጸዋል። በሁለት ክፍል ነው የቀረበው ፕሮግራሙ። እጅግ ፍሰቱም ቢሆን ደስ የሚል ነው። እንደውም ምክንያታዊ ሆነው እንግዲህ ፓርቲያቸውንም አቋም በመንግስት ያላቸውንም ስልጣን እንዲሁም ደግሞ አሁን እንደ ኢትዮጵያም በተለይ ደግሞ እንደ አማራ ክልል የገጠመውን ችግር ያቀረቡበትን ዳራውን ስታዩ እጅግ ጥልቅና በሳል ነገር ነው ያቀረቡት። ያው ምንድነው በአማራ ክልል ያው እንግዲህ አብን በተለይ በአማራ ክልል አብዛኛው ቦታ ላይ ተወካይ እንደመሆኑ መጠን እንግዲህ አማራ ክልል ላይ ያተኩረዋል። አማራ ክልል ላይ ያለው ወቅታዊ ጉዳይ ሲጠቅሱት በሌሎች የተጠለፈና በራስ ደግሞ አምነውበት ጫካ ገብተው አሁን ከመንግስት ስምምነት ያደረገውን አድንቀዋል። በተለይ አፋሃድ ከአማራ ብሔራዊ ክልላዊ መንግስት ጋር ያደረገው ስምምነት ለህዝብ ወገንተኝነቱንና ተቆርቋሪነቱን ለህዝብ ብሎ የገባ ድርጅት ወደ ሰላም በዚህ ልክ ይመጣል። ነገር ግን ከጀርባው ሌላ ተልእኮና ሌላ አዛዥ ካለ ግን በራሱም ልስማማም ቢል መስማማት ስለማይችል ምክንያቱም ከዛ በኩል ሌላ አዛዥ ስላለበት በራሱ ጭንቅላት ማድረግ ስለማይችል በነዛ ሌላው እሳቸውን የገረማቸው እንግዲህ አብን በአማራ ብሔራዊ ክልላዊ መንግስት ይሁን በአፋር ክልል ወያኔ ጄኖሳይድ ፈጽማለች ብሎ ያምናል። እንደ ድርጅት ነው። እንደውም እሳቸው የሚወቅሱት መንግስትን ነው። መንግስት በአማራ ክልልም ይሁን በአፋር ክልል በወያኔዎች የተፈጸመውን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ከማጋለጥና ይህን ነገር አጀንዳ ከማድረግ አንጻር በተለይ ኒው ሚዲያዎች ሚኒስትሪ ሚዲያው ተወቃሽ አድርገዋል። ምክንያቱም ለዓለም ሊደርስ የሚችለው በሚዲያ ነው። ከእንደገና መንግስትም ለነገርየው በቂ ትኩረት ቢሰጥ ኖሮ ማይካድራ በጭና በራያ የወያኔዎች አሁን ስራ ተነግሮ ያልቃለን። እውነቱን ለመናገር መንግስትም የኢትዮጵያ ህዝብም አሁን ደግሞ የዓለም ህብረተሰብም ንቆት ግራ ገብቶት ለመናቅም የሚያስቸግር ለማውራትም የሚያስቸግር ነገር ሆኖ እንጂ
በዚህ 7 ዓመትና አማራና አፋር ክልል ብቻ አይደለም 27 ዓመት አገር ስልጣን ላይ በነበሩበት ጊዜ አሁን እንገነጠላለን የሚለው ክንፈ የኢትዮጵያን ንብረት በሚዘርፍበት ጊዜ ከፍተኛ የሆነ በደል ነው ኢትዮጵያ ሲፈጽሙ የነበረው ወያኔዎች። ይሄንን ሰው አይረሳም። የኢትዮጵያ ሕዝብ እኮ ሁሉንም ወያኔዎች ያደረጉትን አልረሳም። ነገር ግን ይቅርታ አደረገላቸው። ይቅርታ አደረገላቸው ማለት የእነሱን በደል ረሳ ማለት አይደለም። አሁን ላይ ሆነን እንግዲህ ያው ብዙ አውርተናል ስለ ወያኔ። አሁን ላይ ሆነን መቀሌ ላይ ኦልሞስት እርስ በራሳቸው እየተላተሙ ያሉበት ደረጃ ላይ ነው ያለ ነውና ይሄ ተቆጥሮ አይቻልም ለማለት ፈልጌ ነው። ግን አሁንም ቢሆን አቶ ጀዋር መዘንጋት የሌለብህ እንዲሁ ተጋጭተው እንዲሁ ተባብለው የሚስማሙበት ነገር አለ። በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል ብለው ራሳቸው ተንኩሰው ባመጡት መዘዝ ራሳቸውን ከተጠያቂነት ለማዳን ወደ ሌሎች የማጣበቅ ነገር አለ። ለዚህ መጀመሪያ ተጠያቂ የሚያደርጉት የኢትዮጵያ መንግስት፣ በመቀጠል ሻዕቢያን፣ ቀጥሎ የአማራ ኃይሎች የሚሏቸውን ፋኖና በወቅቱ ፋኖና የአማራ ልዩ ኃይልን ነው ተጠያቂ የሚያደርጉት። ከባህል ባፈነገጠ መልኩ የዚህን ያክል ተደፈሩ፣ የዚህን ያክል እንዲኮኑ እያሉ በሚዲያዎቻቸው በዲደብሊውም በለው በትግራይ ቴሌቪዥን እንዲሁም በተለያዩ ተጽዕኖ ፈጣሪዎቻቸው ዲያስፖራ ሚዲያ ሲጠቀሙበት ሲገልጹት የሚኖሩ ነው። አሁንም ድረስ በትግራይ ህዝብ ላይ ባለፈው እንደውም አቶ ጌታቸውን እኮ የአልጀዚራው ጋዜጠኛ አንዱ ከጠየቀውና አንዱ አቶ ጌታቸውን ለማፋጠጥ ከትግራይም ህዝብ ጋር ለማጣላት ከማዕከላዊ መንግስቱም ጋር ለማጣላት የተሄደበት የጄኖሳይድ ጉዳይ ነው። ይሄንን ትልቅ ሀረግ ነች። ጄኖሳይድ ይሏታል። ጄኖሳይድ አልተደረገም ብሎ እኮ እነ ደብረጽዮን እኮ ክደዋል። እነ ደብረጽዮን ደግሞ ጌታቸውን ያጣጣሉ መስሏቸው በጊዜያዊ አስቀድመው እነሱ ኦልሞስት ማን ቆይቷል ከዓመት በፊት ነው የነበረው አውቀዋለሁ። ምክንያቱም የጄኖሳይዱ ዋና ተዋንያን እራሳቸው ናቸው። ይሄ ነገር በገለልተኛ አካል የሚታይ ከሆነ ከፍተኛ የሆነ ወንጀል ሲፈጽሙ የነበሩ ራሳቸው ናቸው። ከዚህ ለመደበቅ ሲፈልጉ ትክክል እና አቶ ማን ነው ይቅርታ ዶክተር በለጠ ያሉት ምንድነው? ለምሳሌ ይላሉ የጳጉሜ 4 በራያ ቆቦ ጳጉሜ 4 2013 ዓ.ም የፋኖ ኃይሎች በአካባቢው የሚገኙ የፋኖ ኃይሎች ወደ ራያ ቆቦ የመግባት አዝማሚያ አሳይተው ነበር። ያንን ለመከላከል ከወልዲያ ዙ 23 ይዘው በመምጣት አረም ላይ የነበረን የራያ ቆቦን ገበሬ አረም ላይ ማጭድ ይዞ አረም እየነቀለ ወቅቱ እንግዲህ ጳጉሜ ስለሆነ ይታወቃል፣ የአረም ወቅት ነው። አረም ላይ ያለን ገበሬ የገደሉበት ሁኔታ ነው ያለው እና እሳቸው ምንድነው ንጽጽር ያቀረቡት ጄኖሳይድ የሚባለው ትጥቅ ይዞ መጥቶ አማራ ክልል ላይ ሰው የገደለ ነው ወይስ በሐሰት ፕሮፓጋንዳ ህዝብን ላልተፈለገ ጦርነት አነሳስቶ በጦርነት ያስጨረሰ ነው? ለሁለቱም ተጠያቂው የትግራይ ኃይሎችን ነው የሚያደርጉት። እነሱም እነ ደብረጽዮንን ማለት ነው የሚያደርጉት። ሌላው አሁን በአማራ ክልል ያለው ወቅታዊ ሁኔታ በእሳቸው በፓርቲያቸውም በእሳቸውም በግል ግምገማ ምንድነው ለዚህ ጥንቅጥ ለዚህ ሁሉ ቀውስ የተዳረገው የሌሎች እጆች በአማራ ክልል መግባት አለው አማራ ክልል ላለው ኃይልም ለአማራ ክልልም ቀውስ መዳረግ ትልቁ ሚና ወስዷል። ለዚህም እንግዲህ እሳቸው በስም አልጠቀሷቸውም። አንደኛ የቆየ ከመንግስት ጋር ጸብ የነበራቸው ከዲያስፖራው ከአሜሪካም ከሌላው ከአውሮፓም ከምዕራብ ያለው የዲያስፖራው እጅ ያለበት፣ ሁለተኛ እንደገና ደግሞ ከዚህ በታሪካዊ ጠላቶቻችን በነ ግብፅና ካገላለጻቸው ነው በስም አልጠቀሷቸውም የሻዕቢያና የግብፅ እጅ እንዳለበት ነው። ሌላው እንግዲህ ለዚህ ሁሉ ጥንቅጥ አማራ ክልልን የዳረገ በ27 ዓመቱ የአገዛዝ ስርዓት ደግሞ የአማራን ህዝብ ኢሞራላዊ በሆነ አስተዳደር ሲያስተዳድር የነበረ ማስተዳደር ሳይሆን ሲገዛ የነበረ አካል ጋር ተጣብቆ የጋራ ጠላታችን ብልጽግና ነው በሚል ትላንትና እንኳ የተዋደቁ ወንድሞቻቸውን በመካድ ዛሬ ከነዚህ ከጥፋት ኃይሎች ጋር አብሮ ያበረውን አሁን በአማራ ክልል የሚንቀሳቀሰውን ራሱን አፋሃድ ብሎ ወይም በነ እስክንድር በኩል ተገንጥሎ የቀረውን አካል የወቀሱበት። ምክንያቱም ይሄ አማራ ክልል መንግስት የሚሆን በፌዴራል የመጣው እድል ትልቅ እድል እንደሆነ በደንብ የገለጹበት ነው። በተያያዘ ሰሞኑን አድሃን በባህር ዳር ጠቅላላ ጉባኤ አድርጓል። በዚህ ጠቅላላ ጉባኤው እንግዲህ አድሃን አቶ ተስፋዬ እንደሚመራ አድሃን የአማራ ዲሞክራሲያዊ ኃይሎች ነው እንግዲህ በምርጫ ሁኔታ የተመቻቸ ነው ብሎ
የሚያምን ህጋዊ ፓርቲ ነው። አማራ ክልል ላይ ዝሮ ዝሮ እነዚህ ሁለት ፓርቲዎች አስቻይ አሁን እንደውም ጠየቀው ጋዜጠኛው ምን አለ አሁን አስቻይ ጉዳይ አለ ወይ ብሎ ሲጠይቀው እሱ የመንግስት ድርሻ ነው ማለት ሰላም አለ የለም በኋላ ለነገሩ ወደ ምርጫ ቦርድም ጉዳይ ስንመጣ የምንነካ ይሆናል። ግን አድሃንም ለቀጣዩ 2018 ምርጫ ዘመን ራሱን እንዳዘጋጀና ብቁ እንደሆነ አሳውቋል። በተረፈ እንግዲህ በእንዲህ እንዳለ የአምባሳደር ጀነራል ባጫ ደበሌና አባዱላ ስለ አሰብን አስመልክቶ ያስተላለፉትን መልእክት ሰምተን እንመለሳለን። እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋል። ምክንያቱም በውጊያ እንሄድም ሰላማዊ በሆነ መንገድ እንሄዳለን። ከዚህ የተነሳ አሁን ጉዳዩ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይሄ የሞኞች ፖሊሲ። አንተ የሰው ቤት እየበጠበጥክ አንተ በሰላም አትኖርም። ሰውን ሰላም አሳጥተ አንተ ሰላም ልትኖር አትችልም። ስለዚህ መስታወት ቤት ውስጥ ቆመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር ማግኘት ጉዳይ ምንም ጥርጥር የለውም። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል፣ ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን ገጠሮቻችን መበልጸግ ጀምረዋል። እየፈለጉ ሌሎች የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ፣ ግን አይቆምም ብቻ ሳይሆን እነሱ ይጠፋሉ ብዬ የማምነው። በመልእክታቸው የኢትዮጵያ ብሔራዊ ጥቅም በአንድ ወቅት በጣም አሳፋሪ በሆነ መንገዱ እንደተነካ ተናገሩ። አብዛኛው ኢትዮጵያ መንግስት ውስጥም ያለ በአመራር ላይም ያለ በቁጭት ነበረ ያን ወቅት ያሳለፈው። ይሄ ነገር ከዛሬ 34 ዓመት በፊት የሆነ ነው። በዛ ወቅት እነኚህ ሁለት አመራሮች አባዱላ ገመዳ አቶ አባዱላ ገመዳና እንዲሁም አምባሳደር ባጫ ደበሌ ወጣት አመራሮች ነበሩ። ያን ጊዜ ሀገሪቱን ይቆጣጠር የነበረው ኦልሞስት ህወሓት ነው። ህወሓት ወያኔዎች ናቸው። ወያኔዎች በበላይነት ወያኔዎችን የሚመራው መለስ ዜናዊ የሚባል ሰው ነው። መለስ ዜናዊ ኦልሞስት ካሁን በፊት ብዙ ነገር ደጋግመን አውርተናል። ስለ መለስ ዜናዊ ከኢሳያስ አፈወርቂ ጋራ በመመሳጠር ኢትዮጵያን እንዳዋረደ በታሪክ ይቅር የማይለው ወንጀል ነው በኢትዮጵያ ላይ መለስ ዜናዊ የሰራው። የሞተ ሰው አይወቀስም ይባላል። ነገር ግን ሰው አይደለም፣ እኛ አስተሳሰቡን ነው እየወቀስን ያለ ነው። ወያኔዎች ያን ጊዜ ኦልሞስት ኢትዮጵያን ኤርትራ የኢትዮጵያ አካል ሆና ሳለ በብዙ ሺህ የሚቆጠሩ ኢትዮጵያውያን ሄደው እዛ ተሰውተዋል። ያንን ሁሉ መስዋዕትነት ያዋረደው መለስ ዜናዊ ነው። አሰብ በግፍ ለኤርትራ እንድትሰጥ በራሱ ነው የወሰነው። ማንኛውንም የኢትዮጵያ በዛን ጊዜ የነበሩትን አመራሮች አላማከረም። ያኔ ኦልሞስት የቲፒኤልኤፍ የወያኔዎች የበላይነት አለ። የወያኔዎችን ስብስብ ራሱ አላማከረም። የማይፈልጉ ሰዎች ነበሩ። ለምሳሌ እንሰማ የነበረው ሀየሎም የሚባለው ሰውዬ ጀነራል ሀየሎም አይፈልግም የኤርትራን መገንጠልም የአሰብም ሁኔታ ያንገበግበው እንደነበረ ነው ስንሰማ የነበረው። እነ ጀነራል ጻድቃን የኤታማዦር ሹም ነበር ያን ጊዜ። ሌሎቹም አይፈልጉም። ነገር ግን በማን አለብኝነት ያለውን
የኢትዮጵያ ሕዝብ የሰጠውን ኃላፊነት ቤተ መንግስት እንደ መሳሪያ ተጠቅመው ያን አይነት ዛሬ ላይ ለትውልድ የሚቆጭ ወንጀል በኢትዮጵያ ላይ የሰራ ሰው ቢኖር መለስ ዜናዊ ነው። አሁን እኛ የማናውቃቸው በርካታ ወንጀሎችን ነው መለስ ዜናዊ በኢትዮጵያ ላይ የተነሳው። አንድም የቲፒኤልኤፍ ሰው ስለ መለስ ዜናዊ አሁን ጥሩም መጥፎም ሲያወራ ሰምተህ ታውቃለህ? የለም። እንዲረሳ ነው የሚፈልጉት። እንዲረሳ ነው ከነ መጥፎ ስራው ተቀብሯል፣ ግን እንዲረሳ ነው የሚፈልጉት። መሪያችን ኢትዮጵያ ውስጥ እንግዲህ ያው እንትን ሆኖ የሞተ ጀግና ክፉ ስትሰራ ቆይተህ ከሞት የሞተ ጀግና ኢትዮጵያ ውስጥ ባህል ሆኖ ይሞገሳል። በህይወት ሞቱ ሲቆይ ይሞገሳል። ለምሳሌ አጼ ምኒልክን የሚያደንቁ ስለ አጼ ምኒልክ በጣም ይሞገሳል። ሌሎች ታደሰ ብሩን የሚያሞግስ አለ። በላይ ዘለቀ አሁን አማራ አካባቢ በጣም ይሞገሳል። ሌሎቹም እንደዛ ናቸው። መለስ ዜናዊ አንድ ቀን ስሙ ሲነሳ ሰምተን አናውቅም። ወይ አያደንቁትም ወይም አይኮንኑትም። ምክንያቱም ስሙ ከተነሳ ኩነኔው ብዙ ነው፣ ብዙ የሚወጣ መዝገብ አለ። ያንም መደበቅ ስለሚፈልጉ ነውና ይሄንን ነው እነኚህ ሁለት ነባር በሳል የፖለቲካ ሰዎች ነገሩ። አዎ እንግዲህ ይህንን ንግግር ያደረጉት በመኮንኖች ክበብ በተደረገው የጄኔራል አምባሳደር ባጫ ደበሌ መጽሐፍ ምረቃት ላይ ነው። እንግዲህ ጸረ ሽምቅ ውጊያ ጥበብ የሚል ነው። የጸረ ሽምቅ ውጊያ ጥበብ ነው። እንግዲህ ሽምቅ ካለ ጸረ ሽምቅ አለ፣ ማጥቃት ካለ ጸረ ማጥቃት አለ። እንግዲህ የዚህን መጽሐፋቸውን ባስመረቁበት ሰዓት ለተለያዩ ሚዲያዎች የተለያዩ ማለት መግለጫዎችን ሰጥተዋን በግል በመድረኩ ላይ በነበረው ግን መጽሐፋቸው የመጀመሪያ መጽሐፋቸው ነው። የመጽሐፉም ይዘት በተለይ በታሪክ ምሁሩ በፊት አውራሪ በሉ ብለዋል ዳኛቸው አሰፋ እንዲሁም ደግሞ በአካዳሚክ ፕሬዝዳንት አቶ ዛዲግ አብርሃ እንዲሁም በምሁራኖች የተተቸ ሲሆን ማለት መጽሐፉ ተነቧል፣ ተነግሯል በመድረኩ ላይ። እንዲሁም በጄኔራል አለምሸት ደግፌ ስለ መጽሐፉ ይዘት አጠቃላይ ጄኔራል ጠቅላላ ያለውን የመጽሐፉን ይዘት ዳሰሳ አድርገዋል ጄኔራል አለምሸት ደግፌ። የመጨረሻውን ግን ከመረቃቱ በኋላ ንግግር ያደረጉት የኢፌድሪ ኢታማጆር ሹም ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ናቸው። ፊልድ ማርሻል እንደተናገሩት ያው ይሄ መጽሐፍ አሉ መጽሐፉ ሌሎቻችሁ መጽሐፍ ጽፋችኋል፣ የጻፋችሁት ግን ታሪክ ነው። ማለትም እዚህ ውጊያ አውደ ውጊያ እንዲሆነ እንዲተፈጠረ ተራራ ወጣን ወረርነ ነው። የጄኔራል ባጫ ደበሌ መጽሐፍ ግን ለየት የሚያደርገው የውጊያ ጥበብን ነው የጻፈው። ስለዚህ ጄኔራል ባጫ ደበሌ ይልመድብህ ቀጥል ያሉበት ያሞገሱበት፣ ሌሎች ጄኔራል መኮንኖችን ደግሞ ከዚህ በኋላ እየጻፋችሁ እንደሆነ አውቃለሁ፣ ግን ስጽፉ አብዛኛው ኢትዮጵያኖች ውጊያ ታሪካችን የውጊያ ነው፣ ይህንን ውጊያ ወደ ጥበብና ወደ ሳይንስ ቀይራችሁት ትውልዱ የሚማርበትና ነገ የተሻለ ከዚህ የተሻለ ጄኔራል ከዚህ የተሻለ የጦር መኮንን ማውጣት ይቻላል እና ጥበብን ላይ አተኩሩ፣ ሳይንስ ላይ አተኩሩ ብለዋል። ሌላው ራሳቸው አምባሳደር ጄኔራል ባጫ ደበሌ ተቋማቸው ያደረገላቸውን ለመጽሐፉ ድጋፍ ያደረገላቸውን አሞግሰው በጣም አርንቀው እንዲሁም በግላቸው ራሳቸው ፊልድ ማርሻል ላደረጉላቸው ድጋፍ እጅግ አድርገው ካመሰገኑ በኋላ በመጽሐፉ ላይ ምሁራዊ ትንታኔ ያቀረቡትን እነ ፊት አውራሪ ዶክተር ዳኛቸውን እንዲሁም አቶ ዛዲግን አመስግነው እኔ መጽሐፉን ከጻፍኩበት በላይ ባላየሁት አንግል ስላላሳያችሁኝ እንደውም ለሌላ መጽሐፍ እንድነሳሳ አድርጋችሁኛል እና አመሰግናለሁ ብለዋል። መጽሐፉ እንግዲህ በተመረጡ የመጽሐፍ መሸጫዎች ይሸጣል። ከዛ በተረፈ ግን ስለ ኢትዮጵያን አሁን ስለምናወራው ግጭት አንስተው ነበረ። በኢትዮጵያ ላይ የሽምቅ ውጊያዎች ይካሄዳሉ። እነዚህ የሽምቅ ውጊያዎች ባለቤታቸው ሌሎች ናቸው፣ ሌሎች ሀገሮች ናቸው። ወይም በኢትዮጵያ ላይ ኢንተረስት ያላቸው ለምሳሌ ግብፅ ኢትዮጵያ በምንም ሁኔታ ሰላም ሳትሆን አሁን የግብፅ ኢንተረስት ነው። ግን ግብፅ እኮ በትብብር ብታምን ኖሮ ኢትዮጵያ እስካሁን ድረስ የሚገርም ፖሊሲዋ በትብብር ላይ ነው። ወደብም ስጠይቅ በትብብር ላይ ነው። ውሃም ስጠይቅ በትብብር ላይ ነው። ሌላም ነገር ስጠይቅ በትብብር ላይ ነው። ሌሎች አገሮች ግን በኢትዮጵያ ላይ በማሴር ነው። ማለትም እርስ በርስ በማታኮስና እርስ በርስ በማጋደል በተለይ ይሄ ሸማቂዎችን በማስታጠቅ
በማያሸንፉበት ውጊያ ላይ በማሰማራት እድሜያቸውንም ጊዜያቸውንም በሀገራቸው ላይ እንዲያጠፉ አድርገው ከዛ በኋላ ኢትዮጵያ በሁለት ነገር ትወጠራለች። አንድ በራሷ ዜጎች ትወጋለች። ሁለተኛ እንደገና ደግሞ ያ ለጦርነት የምታወጣውን ነገር ለልማት የሚውለውን ለጦርነት እንዲሆን ይደረጋል። በራሷ ጉዳይ ስትያዝ ትልቁ ሜጋ ፕሮጀክቷን እንዳታስብና እንድትሳብ ወደ ጦርነት እንድትገባ የማድረግ ጥበብ ነው የሚጠቀሙት። ለዚህ ደግሞ ብዙ ጊዜ አሁን በተለይ ለውጡን የጠቀሱት እንግዲህ ከለውጡ በፊት ብዙ ነገር ሲባል ነበር። ከለውጡ በፊት ስለነበረው መንግስት ስርዓት ግን ለውጡ እንደመጣ ሰዎች ከመስማማት ይልቅ እንደገና እንደውም አሻሽለው ጠመንጃ ይዘው ወደ ጫካ የገቡበት ሁኔታ ነው። ይሄ ሲታይ መሰረታዊ የህዝብ ጥያቄ ኑሯቸው ሳይሆን ላኪዎቻቸው እስካላመኑበት ድረስ ቅድም ብለናል እኮ በአማራ ክልል አሁን የቀረው ኃይል ላኪዎቹ ግባ እስካላሉት ድረስ አይገባም። ምክንያቱም ከላኪዎቹ የሚቀርብለት ፍርፋሪ አለ። እዚህ ጋር እኔ ከነኚህ ሁለት ፖለቲከኞች የጦር አመራርም ነበሩ ሁለቱም አክቹአሊ ጄኔራል እኮ ናቸው። በነገራችን ላይ ጄኔራል አባዱላ የተረዳሁት ነገር ምንድነው ኢትዮጵያ አሁን ያለው መንግስት የአሰብን ጥያቄ ማንሳት ትክክለኛ ጥያቄ እንደሆነ ነው። የድሮም አመራር የአሁኑም ትውልድ የሚስማማበት ነገር ቢኖር ምንድነው ኢትዮጵያ ቀይ ባህር ኢትዮጵያ ነው። አንዳንዶቹ አሁን ይደበቃሉ። አሁን እንደ እድል ሆኖ ኢትዮጵያ ውስጥ ተቃዋሚ ስትሆን መንግስት የሚያደርገውን ጥሩ ነገር በሙሉ መቃወም ነው። ያ ማለት የፖለቲካ ድርጅትንና የሀገርን ህልውና ወይም የሀገርን ብሔራዊ ጥቅም ለይቶ ያለማወቅ ችግር አለ። ይሄ ይምታታባቸዋል፣ በደንብ አድርጎ ይምታታባቸዋል። የኢትዮጵያ ተቃዋሚ ፖለቲከኞች፣ የኢትዮጵያ ተቃዋሚ ሚዲያዎች፣ የኢትዮጵያ ፖለቲካና የኢትዮጵያ ብሔራዊ ጥቅም በደንብ አድርጎ ይምታታባቸዋል። ስለዚህ አይናቸውን ጨፍነው ሳያስቡት የኢትዮጵያ ታሪካዊ ጠላት የሚባል መሳሪያ ሆነው ይቀራሉ። አንዴ ከገቡበት ደግሞ እንደ አቋም ይወስዱታል። አሁን አይተን እንደሆነ አብዛኞቹ ተቃዋሚዎች ተቃዋሚ ዩቲዩበሮች ውጭ ያሉት አሰብን ኢትዮጵያን ማሳጣት አቋማቸው ነው። ምንም በቃ አይዋሹም። እውነተኛ አቋማቸው አድርገውት ጠዋትም ቀንም ማታም ከኢትዮጵያዊ ጋርም ከኤርትራዊ ጋርም ሆነው ኢትዮጵያን ያማሉ። ከኢጅፕት ጋርም ሆነው ተመሳሳይ ነገር ያደርጋሉ። ሶ አይ ቲንክ በእንደዚህ አይነት ነው ዋናው ለኢትዮጵያ እንደው በአሰቡ ጉዳይ እንትን ስለለ ያው እንግዲህ መጽሐፉ ስበቡ የጄኔራል አምባሳደር ባጫ ደበሌ ምክንያት ነው የተገናኙበት ምክንያት እንግዲህ በመጽሐፍ ምርቃቱ ከተገኙ በኋላ ለተለያዩ ሚዲያዎች በተለይ አቶ አባዱላ ገመዳም ራሱ በነገራችን ላይ ጄኔራል ባጫ ናይሮቢም እያሉ በተለያዩ ሚዲያዎች እየወጡ ይናገራሉ። ይሄ ይበል የሚያሰኝ ነው። በነገራችን ላይ የለውጡ መንግስት ደስ የሚለው ከሚኒስትሪ ሚዲያ ውጭ ላሉ ሚዲያዎች ባለስልጣኖች ወጥተው ሲናገሩ እንደው ሚዲያ ተገኝቶ ነው እንደ ዛሬ ሚዲያ እኮ ከተገኘ አንተ ሐሳብ ነጥብ አትጣል እንጂ ተከራከር እንጂ አሸንፍበታለሁ በል እንጂ የትኛው ሚዲያ ገብተህ የጥላት የግብጽ ሚዲያ ውስጥ ብሎ ገብተህ እንኳን ሐሳብህን ከሸጥክና ከተገዛህ ጥሩ ነውና የጄኔራል ይታወቃል። የጄኔራል ባጫ ደበሌ ንግግር ይታወቃል፣ ሐሳባቸው እምነታቸው ይታወቃል። አዲስ የሆነበት ለኢትዮጵያ ሕዝብ አሁን እንደው ሰሞኑን በቃ ልክ እንደ ትልቅ ሰርፕራይዝ የሆነው የአቶ አባዱላ ገመዳ በዚህ ልክ አዲስ አልነበረም። በተለያየ ጊዜ በዚህ ልክ ይሄ መንግስት የለውጡ መንግስት የሚያደርጋቸውን ነገሮች ከባህር በር አኳያ ነው። ኢቭን ከባህር በር ጨምሮ ያው የሚዲያ ሰው አይደሉም። በተለይ ጡረታ ከወጡ በኋላ የሚዲያ ሰው አይደሉም። አንዳንድ ሚዲያዎች ላይ በሚቀርቡበት ጊዜ ይናገራሉ። አሁን እንትኑ የሆነው ምንድነው ጊዜው ነው፣ ወቅቱ ነው። እኔ ብዙም ለመናገር አልፈለኩም። ይሄን የውጭ እነኚህ ዩቲዩበሮች እያጦዙት ነው ያለው ይሄን ነገር እና የሆነ ተአምር እንደተፈጠረ አይነት ነገር አድርገው እያጦዙት ነው ያለው። ይህን በእንዲህ እንዳለ ሆኖ ሌላ ጊዜ እንመለስበታለን። ካለን ሰዓት አኳያ የሚቀሩን አርስቶች አሉ። የምርጫ ዝግጅትና የምርጫ ቦርድ የምርጫ ታይም ቴብል ይፋ ሆኗል። ልክ ነው። የምርጫ ቦርድም ኦልሞስት አስረግጠው ተናግረዋል። ምርጫው በተያዘለት መርሃ ግብር መሰረት ይካሄዳል ብለዋል። እርግጠኛ መሆን ይቻላል
በተያዘለት መርሃ ግብር ምርጫ ይካሄዳል። ሰላም የለም የሚሉ ሰላም የማይፈልጉ ናቸው። አሁን ሰላም አለ። እውነቱን ለመናገር ኦሮሚያ ኦልሞስት እየጸዳ ነው ያለው። የቀሩት ሽፍታዎች ናቸው። ሽፍታ ደግሞ በማንኛውም ጊዜ አይጠፋም። ሁሌም እኮ አለ። ይሄ ወንጀለኛ ነፍሰ ገዳይ የትም አይጠፋም። የተወሰነ ቦታ ላለ ሽፍታ ተብሎ ወሳኝ የሆነ የሀገር ተግባር እንዳይሰራ አይደረግም። ስለዚህ እዚህ ላይ ከፍተኛ የሆነ ቁርጠኝነትን ነው እያየን ያለ ነው። ተቃዋሚ ፖለቲካ ፓርቲዎች ችግራቸውን ከአሁን በፊትም ስንናገር ነበር። አልተዘጋጁም፣ ምንም አልተዘጋጁም። ተዘጋጁ ከጥቂቶቹ በስተቀር ማንም አልተዘጋጁም። ጥቂቶቹ መግለጫ እየሰጡ ስለሆነ በቂ ነን፣ ዝግጁ ነን። አልተዘጋጁም። ተዘጋጀን የሚሉትም የፖለቲካ ድርጅቶች የተዘጋጁት ምርጫውን ለማደናቀፍ ነው። ተዘጋጀን የሚሉትም ለአመፅ ነው የተዘጋጁት፣ ለምርጫ አልተዘጋጁም። መካሪዎቻቸው የነኚህ አገር ውስጥ ያሉ በህጋዊ መንገድ ተመዝግበው የተቀመጡ የፖለቲካ ድርጅቶች መካሪዎቻቸው ከሀገር ውጭ ያሉ እንደ ልደቱ አያሌው እንደነ ጀዋር ምናምን ናቸው የሚመክሯቸው። እነሱ የሚመክሯቸው ደግሞ ምርጫውን ለፖለቲካ ዓላማ መጠቀም ነው። ሰው ሄዶ የሚመዘገበው ሰው እንዲመዘገብ ኢንከሬጅ ያደርጋሉ። ምርጫ ሄዶ ሰው እንዲመዘገብ ይመክራሉ። ተመዝግበው ግን እንዳይመርጥ ወይም ምርጫውን እንዲረብሽ ለእንደዚህ አይነት እንጂ ኦልሞስት 5 ዓመት ካለፈው ምርጫ ወዲህ የፖለቲካ ለምርጫ የሚዘጋጅ ለምርጫ ፖለቲካ የሚሰራ ፓርቲ ብዙ የሚሰራዎች ነገር አለ ማየት ያለብን። ሰኞ የሚሰራው ነገር አለ፣ ማክሰኞ አለ፣ ሮብ አለ። እነኚህ እኮ ከሰኞ እስከ ቅዳሜ ተኝተው ሁለት ነው የሚነቁትና ምርጫ ቦርድ ግን ሙሉ በሙሉ ዝግጅነቱ እዚህ ጋር አሁን መንግስት ቁርጠኛ ነው። በተያዘለት ጊዜ ገደብ ምርጫ እንደሚካሄድ ቁርጠኛ ነው። ለዚህም ማሳያ ከመንግስት አኳያ ካየ ነው። ገዢው ፓርቲ ብልጽግና የአመራሮች ስብሰባ ነበረው። በዛን ወቅት ክቡር ጠቅላይ ሚኒስትር አብይ አህመድ ለአመራሮች ቀጥተኛ ትዕዛዝ አስተላልፈዋል። ምንድነው? መጪው 2018 የምርጫ ዘመንን በተሳካ ሁኔታ እንዲጠናቀቅ ከመንግስትን ፓርቲያቸው የራሱ ምረጡ ዝግጅት አለበት። ነገር ግን የመንግስትነት ሚናችሁ ጎልቶ በአካባቢያችሁ ላይ ሰላምና ጸጥታን አስከብራችሁ ለምርጫ ምቹ ሁኔታ እንዲፈጠር የማድረግ ኃላፊነት አለባችሁ ብለው ተናግረዋል። ሁለት ነው ኃላፊነቱ። ገዢው ፓርቲ መንግስትም ነው ፓርቲም ነው። ቀጣይ አሁን በ2018 ገዢም መንግስት ነው፣ ተወዳዳሪም ፓርቲ ነው። በመንግስትነት የሚወጣው ሚና እወጣለሁ ብሏል። በፓርቲነት ደግሞ የሚወጣውን ይወዳደራል። ወደ ክብርት ሰብሳቢ ወደ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ይባላሉ። ሜላት ወርቅ ኃይሉ እንግዲህ የብሔራዊ ምርጫ ቦርድ ዋና ሰብሳቢ ናቸው። እንግዲህ እሳቸው ግልጽ በሆነ ቋንቋ ነው ያስቀመጡት። ምርጫው ግንቦት 24 ቀን እንደሚደረግና የምርጫ ውጤት ሰኔ 4 እንደሚገለጽ ተናግረዋል። ከዛ በፊት ግን የመራጮች ምዝገባ፣ የእጩዎች ምዝገባ በተቀመጠላቸው እንዲሁም ደግሞ የምርጫ ቅስቀሳ ወቅት እነሱን አስቀምጠዋል። እነዚህ የተቀመጠላቸው ሰሌዳ በጊዜ ሰሌዳ እንደሚከናወኑና የተለያዩ ቅሬታዎችና የተለያዩ ነገሮች ካሉ የምርጫ ቦርድ በራሱ ባዘጋጃቸው የምርጫ አሰራር የቦርዱ አሰራር አለው። በዛ መሰረት የሚካሄድ መሆኑን ገልጸዋል። ከዛ በተረፈ ግን አስቻይ ሁኔታ አለው ተብሎ ለተጠየቁት እስካሁን ድረስ እኛ የክልል መንግስቶች የክልል መንግስታት በሚሰጡን ኢንፎርሜሽን ስለሆነ እስካሁን ድረስ ባለን ኢንፎርሜሽን መጪውን 2018 ምርጫ ለማድረግ ሙሉ አስቻይ አቅም አለን። በእኛም በኩል በምርጫ ቦርድ በኩል ማድረግ ያለብንን ዝግጅት በበቂ ሁኔታ ተዘጋጅተናል። እንግዲህ ከዛም በማስከተለው ምንድነው ተመዝጋቢዎችን እጩ ነው መራጭ ተመዝጋቢዎች በራሳቸው የእጅ ስልክ በዲጂታል እንደሚመዘገቡና ያን ደግሞ የማይችሉ ደግሞ በተለይ በገጠሩና ይሄ የዲጂታሉን አክሰስ በማያገኙ አካባቢዎች በማኑዋል ሂደው በምርጫ ጣቢያዎች እንደሚመዘገቡ አሳውቀዋል። ሌላው የመጨረሻ የምርጫ ቀኑ ግን ሁሉም ሰው እኩል የሚያደርገው ምርጫውን ተሰልፎ በወረቀት እንደሚመርጥና በሚስጥራዊ ቤት ገብቶ የሚፈልገውን ፓርቲ መርጦ መውጣት እንደሚችል አስገንዝበዋል። ለቀረበላቸው ለጋዜጠኞች መግለጫ ሰጥተዋል። እሳቸው መግለጫ ሰምተው ወደሚቀጥለው አርዕስት እንሂድ።
ራስን በራስ መመዝገብ ሰልፍ ሬጅስትሬሽን የሚባለው የስማርትፎን ያለው ሰው በስማርት ስልኩ ተጠቅሞ ባለበት ቦታ ሆኖ ራሱን የሚመዘግብበት ወይም ዌብ ቤዝድ የሚባለው በላፕቶፕ ወይም በታብሌት ተጠቅሞ ምዝገባ የሚያደርግበት ነው። ነገር ግን ይሄን ምዝገባ ማድረግ ለማይችሉ የዚሁ ዲጂታላይዜሽን አካል የሆነው ደግሞ ምርጫ ጣቢያዎቻችንን ከፍተን በታብሌት በምርጫ አስፈጻሚዎቻችን የምንመዘግበው ነው ማለት ነው። ስለዚህ የመራጮችን ምዝገባ በተመለከተ በማኑዋል እናደርጋለን፣ በዲጂታላይዝ እናደርጋለን። ምርጫ ግን ያቺ አንድ ቀን የምትደረገው ምርጫ ግን እንደ ድሮ የባሎት ፔፐር በወረቀት ተሰጥቶ መራጩ በተከለለ ቦታ ሆኖ ምልክት አድርጎ ባሎቱን የባሎት ሳጥን ውስጥ ከቶ የሚደረግ ምርጫ ነው የሚሆነው። ሁሌ የህግ ማስከበር ይደረጋል። ሰው እንደ አዲስ ሲያወራ የህግ ማስከበር ተጠናክሮ ቀጠለ ምናምን አይደለም። ሁሌ የህግ ማስከበር ይደረጋል። ይሄ እንደዚህ የሚሉት ነው። ህግ ማስከበር ማለት ምን ማለት እንደሆነ ህግ ማስከበር ጨካኝ አይደለም። መንግስት በጣም ስሙዝሊ በሆነ መንገድ ህግን ተከትሎ ስርዓትን ተከትሎ ኦልሞስት ከፍተኛ የሆነ የህግ ጥበቃ አለ። እዚህ ሀገር የሀገር መከላከያ ሰራዊት አለ፣ የፌዴራል ፖሊስ አለ፣ የክልል ፖሊሶች፣ ሌሎችም በርካታ ተቋሞች አሉ። አሁን ደግሞ ከዛም በተጨማሪ በየቦታው ካሜራ አለ። ወንጀል ሰርተ ማምለጥ አትችልም። ያ ብቻ አይደለም፣ ህዝብ አለ ኢትዮጵያ ውስጥ ህግ የሚያስከብር። ትክክል። ከፍተኛ የሚያስከብረው ኦልሞስት ከመንግስት በላይ ህዝብ ነው። ምክንያቱም ህዝብ ህግን አክብሮ ባያስከብር ኖሮ የትኛውም ሀገር መንግስት ያለ ህዝብ ድጋፍ ያለ ህዝብ አጋዥነት ምንም ማድረግ አይችልም። ስለዚህ እንደው ልክ ዛሬ እንደተፈጠረ አድርገው አጋነው ሲያወሩት እንትን አይደለም። የራሱን መንግስት መረጃዎችን ሰብስቦ ትክክለኛ የሆኑ መረጃዎችን ሰብስቦ እርምጃዎችን እየወሰደ ነው ያለው። አሁንም በመውሰድ ላይ ይገኛል። በወንጀለኞች ላይ የተለያየ ጥፋት አሁን በተለይ በሶሻል ሚዲያ ላይ እያየን ያለነው ነገር በጣም አሳፋሪ ነው። ቲክቶክ የሚጠቀሙ ሰዎች ጄኔሬሽኑን እያበላሹት ነው። አሁን ባለፈው ተማሪዎች ትምህርት ቤት ስልክ ይዘው እንዳይገቡ ተከለከሉ ሲባል የሚንጫጩ ሰዎችን ሰምቼ በጣም ነው ያፈርኩት። ምክንያቱም ስልክ ይዘው ይገቡና ቲክቶክ ነው የሚያዩት፣ ቁጭ ብለው ትምህርትን አይከታተሉም። በርካታ ነገሮች አሉ ማለት ነውና ይሄ ነገር አዲስ አይደለም፣ ግን ተጠናክሮ መሄድ አለበት። እዚህ ላይ አሁን ህግ ማስከበር ዘመቻ ራሱ ዘመቻ ማለት ወቅታዊ ነው። የሆነ ወቅት የምታውጀው ወጃ ልክ አማራ ክልል አሁን ኮማንድ ፖስት ተጥሎ በኮማንድ ፖስት ዘመቻ ሲደረግ ይለያያል። ግብረ ኃይል ነው የምታቋቁመው። ያንን ዘመቻ የምዘምትበትን ነገር ይከለልልሃል። በዛ ተቆጥሮ በተሰጠህ ተግባር ላይ አንተ የራስህን ሚና ትወጣለህ ማለት ነው። ለዚህ ግብረ ኃይል አቋቁሞ የፌዴራል ፖሊስና የአዲስ አበባ ፖሊስ ሰሞኑን በአዲስ አበባ እና በፌዴራል ተቋሞች ላይ ከፍተኛ የሆነ የህግ ማስከበርና ተጠርጣሪዎችን ወደ ህግ እንዲቀርቡ የማድረግ እርምጃዎች አጠናክሮ ቀጥሏል። እኔ አሁን የቲክቶከሮቹ መግነኑ አልገረመኝም። ምክንያቱም ለሶሻል ሚዲያ ቅርብ ስለሆኑና በዛ በፕላትፎርም ላይ ተጽዕኖ ስለፈጠሩ ከእንደገና ያም የሚንጫጫው አካል የነሱ ተከታይም የነበረ አካል ስለነበረ ቢንጫጫ አይገርምም። ነገር ግን መንግስት ሰሞኑን ከፍተኛ የሆነ የህግ ማስከበር ስራዎችን በተለይ ሙሰኞችን ወደ ፍርድ በማቅረብ ደረጃ በፌዴራል የአደጋ ስጋትና ኮሚሽን እንዲሁም ደግሞ አንዳንድ ባለሀብት ነን ብለው ከባለስልጣኖች ጋር አብረው ፎቶ በመነሳት ህዝብን ሲያታሉ የነበሩ ሲያጭበረብሩ የነበሩ ግልጽ አጭበርባሪዎችን የያዘበትን እንዲሁም ደግሞ ባለፈው እኛ ራሳችን ያቀረብነው በቤቲንግ በዚህ በዲጂታል በሆነ ማቋማሪ ድርጅቶችን ኢትዮጵያን ከዶላር እስከ ብር እንዲሁም ደግሞ ማህበረሰቡን በማቃወስ ደረጃ ከፍተኛ የሆነ እርምጃ ፌዴራል ፖሊስም የአዲስ አበባ ፖሊስም የወሰዱበት ሁኔታ አለ። ሌላው የአዲስ አበባ ፖሊስ በአዲስ አበባ ከተማ ከፍተኛ የሆነ እርምጃ የወሰደባቸው አካባቢዎች አሉ። ለምሳሌ ሰበነክ የሆኑ እንደ ቺቺኒያ አካባቢ ያሉ የዝሙት ቤቶችን በማዘጋት እንዲሁም የሽሻ ቤቶችን በማዘጋት በየመንደሩ ሽሻ ቤቶችን በመዝጋት ከፍተኛ ስራዎችን ሰርቷል። መናፈሻዎችን ሽሻ ቤቶችን በመዝጋት ወጣቶች የሚውሉበትን መናፈሻ ቦታዎችን መዝናኛ ቦታዎችን በማበርከት ደረጃ አዲስ አበባ ለአዲስ አበባ አይደለም
ዓለም ለአፍሪካ ተምሳሌት የሆነችበት ሁኔታ ነው ያለው። ይህንን ነገር ግን አጉልተው አያሳዩም እነዚህ ሶሻል ሚዲያ ላይ ያሉ ሰዎች። እንግዲህ የሶሻል ሚዲያዎቹ የገነነበት ምክንያት ይሄ እርምጃ አሁን ሰሞኑ የተወሰደ ነው። አሁን የነገርኩ እርምጃዎች አንደኛ መንግስትም መሸጥ አለበት። በእርግጥ አሁን ፌዴራል ፖሊስም በራሱ ፔጅ፣ አዲስ አበባ ፖሊስም በራሱ ፔጅ እያሳወቀ ስለሆነ ጥሩ ወደ እንትን መጥተዋል። ወደ ህዝቡ እየመጡ ነው ያሉበት ሁኔታ። ይህንን የሰራውን ስራ ካላሳወቅ ካላስቆጠርከው ህዝቡ የሰራ ስለማይመስለው የግድ ማስቆጠር ተገቢ ነው። ለዚህ ደግሞ የራሳቸው የህዝብ ግንኙነት ኃላፊ ስላላቸው የህዝብ ግንኙነቶቹ ይህንን ስራ ግልጸኝነቱን አስፍተው አብዝተው ቢሰሩ ሞር የተሻለ ውጤታማ ያደርጋቸዋል። በተግባር እየሰሩ ነው። የበለጠ ደግሞ የሰሩትን ስራ ቢሸጡት ወንጀለኛን አሳዶ ከመያዝ ነጥቆ የሚሮጡን ከመያዝ ይሄ ቅድም የነገርከኝ ከተማችንን ስማርት ሲቲ ከማድረግ ዲጂታል ከማድረግ አንጻር አንድ ሌባ በአሁኑ ሰዓት በጠራራ ፀሐይ ነጥቆ እንደ በጉልበቱ ተማምኖ ሄዳለሁ ካላለ በስተቀር በመረጃ ደረጃ ነጥቆ መሮጥ አይችልም። ይሄ ነው የሆነው። ሌላው እነዚህ ሰሞኑን የተያዙ ቲክቶከሮችን አስመልክቶ የተወሰነ ነገር ማለት አለብን። ምክንያቱም አንዳንድ የሆነ የሚያፋልሱት ነገር አለ። አሁን የቲክቶክ አዋርድ ተደረገ። አዋርዱ ምንድነው መስፈርቱ? ማን ነው የሚከታተለው? ባህል ቱሪዝም ነው? ስፖርትና መዝናኛ ምንድነው? ማንኛው ሚኒስቴር መስሪያ ቤት ነው? ማንኛው የአዲስ አበባ ተቋም ነው ይህንን የአዋርድ ሲቆጣጠረው የነበረው? በመጀመሪያ ከአዋርዱ ጀምሮ ችግር ያለበት ነው። ሌላው ፖድካስት ብለው በየመንደሩ እንግዲህ ዩቲዩቡ ሁላችንም ባለሚዲያ ሆነናን በአሁኑ ሰዓት እነዚህ ተጋለጡ። ለምሳሌ ከአዶናይ በጀምርልህ አዶናይን ካጋለጠው ወቸ ጉድ የሚለው ሚዲያ አንዳንዱ ነገር የብሮድካስቶቻችን አንዳንዱ ነገር ራሱን የቻለ አርዕስት ነው። አሁን ሳንተ ስታነሳ አሁን የቲክቶከሮቹ ራሱን የቻለ የመወያ አርዕስት ነው። ከፍተኛ የሆነ አሁን የቲክቶክ አዋርድ ምንድን ነው? አሁን ባለፈው ደድብና ተሸለመ ብዬ ነበረ። አስታውሳለሁ። እንዴት ነው አንድ ሀገር ውስጥ ሰው ደደብ ሰው መርጦ የሚሸልመው? በድድብና ሰው እንደ መኪና ይሸለማል? ይህንን የሚያደርግ ነው ይሄ ፖድካስት። በነገራችን ላይ ይቅርታ ጆዋር፣ ፖድካስቶቹ አንደኛ ማን ነው የሚከታተላቸው? አሁን እነዚህ ፖድካስቱን ብታነሳ ራሱን የቻለ አርዕስት ነው። አሁን አንደኛ አሁን ያልከው ነገር አለ። በብሮድካስት ተመዝግበው የንግድ ፍቃድ አለው። ኮንቴንት ማን ነው የሚከታተለው? ብዙ ነገሮችን ማንሳት ይችላል። ካለን ሰዓት አኳያ ለዛሬው እዚሁ ላይ ነው የምናቀርበው። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ የነበረን ቆይታ ይመስላል። ፕሮግራሞቻችንን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እንጋብዛለን። በሶሻል ሚዲያ ላይ በቴሌቪዥን ላይ ከምሽቱ 2 ሰዓት ዜና በኋላ ይተላለፋል። ሰኞ፣ ሮብ፣ አርብ ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት።